የኔውድ በቃ እኔ ሁለተኛ ልጅ እንድንወልድ እፈልጋለሁ። እንዴ ስንት ዓመታችን ዝም ብሎ ልፋት ብቻ አሰኘሽ እንዴ? ይቻላል። አሰኘኝ እንዴ አሰኝ እንዴት አሰኝ እንዴ? በቃ አንቺ መሸከም ያሰኘሽ ጊዜ ዝግጁ ስትሆኝ ፍቅር እንጀምር ትኛለሽ። እንጀምር ሰውዬ ኧረ ተረጋጋ። ካሜራ ዞር ይበላ። ና እስኪ ና። ውይ ሳሌ ምን አረፍኩ ደግሞ? ምን አጠፋው? ይኸውልህ ሰማን ባለፈው እንደሰራ ነው ጫፍ ጫፍ እያልሽ የሌለ ታሽቃብጫለሽ። የባለፈው ያበደ ነው። እሺ ያራዳ ልጅ፣ ኧረ ይቻላል። ያራዳ ልጅ አሽቃብጣለሁ። ሳሌ ይባላል። አንድ ሰው ቀና ብሎ ካየኝ እርገጠ ያራዳ ልጅ እርግጥ ነው ታረገው። ሳሌ ይባላል። ሸቤ ሁለተኛ ቤት መኖሪያ ነው። ያራዳ ልጅ ምን አባበላ ነው እንዲህ የምትለው? ማን ወንድ ነው እኔን ሸቤ የሚያስገባኝ? ይናፍቀኛል ነው ማለት ይናፍቀዋል ነው ምላ። ያራዳ ልጅ አይሰማህም? ያራዳ ልጅ ሳሌ ይባላል። ኤጴፕ የሚል በሰፈር አቅረም ያረገ ይላል። ያራዳ ልጅ አንበሳ አይሰማህም? ሳሌ ይባላል። አይደለም በሰፈሬ ያለ ሰፈሬ እጂ አንቀጠቀጣለሁ ነው የምልህ። ያራዳ ልጅ ያርበደብዳል ነው የምልህ። ያራዳ ልጅ አይሰማህም? እንደ ሰሞኑ የመሬት መንቀጥቀጥ ይሄኔ ላይ ነው የሚፖስተው። እሺ ሪፖስት፣ ሼር፣ ኮፒ ሊንክ እንዲያደርጉት ንገራቸው እባካችሁ። ያለውን በሙላ አድርጉለት። ይገለኛል። ጠቅ ነው የሚያደርገኝ። ጭንቅል እንደው በእናትህ ስልኬን አንዴ አምጣ። ምንድን ነው? ምን ሆነ ነው? ተዘጋጋ። ይኸው ካቸውል ስልኬ ሳይጠፋ አይቀርም። በእናትህ ወይኔ ጉዴ። አሉ መስፍኔ። ሰላም ነህ መስፍኔ? እንዴት ነህ አቦ መስፍኔ? ምን አለክ? ሳሌ ጋር ነው ስልኩ። ተኛ በቃ ግባኛ። ዛሬ እንግዲህ በሹፌር ነው። እረፍት ላይ ነሽ? አለው እየመጣን ነው። አዎ ወይኔ ትራፊክ፣ ወይኔ ጓደኛዬ አሳቀኝ እኮ አይደለ? እኔ ነኝ እኮ እየነዳሁ ያለሁት። አሁን አንተ ላናገርከው ለምን እንቀጣለን? ህግና ስርዓቱን እኮ እወቀው። ምን ለዚህ ነው? ሄሎ አንተ እየነዳህ ነው የምታወራኝ? አይ አይደለም፣ እኔ እየነዳሁ አይደለም። እባክህ ተሳፋሪ አይቀጣም። ማናገር ትችላለህ። አይዞኝ። አይ አሳቀኝ። እኔ ነኝ ጥፋተኛው። በዚህ በዚህ በፀሐይ በእግሬ ነበር የምኳትነው እኮ። እዚች ያዝ፣ እዚህ ጋር ነኝ። እዚህ ነን። ወንድም መቼም ይኑር። በዚህ በፀሐይ ኳትኜ ነበር እኮ። ያም ምስጋና ነው። ትከፍላለህ። 300 ነው የሚመጣው። እኔ ታስከፍለኝ? እኔን ወንድምህን ጓደኛህን? እንዴ ስራ እኮ ነው ያዝኩት። 300 ብር ነው ያልኳት። ይሄ በልቻው ምን አለ በለኝ። እኔ ግን አገኛለሁ። ይቀልዳል እንዴ? እኔ ስራ አይደል እንዲያስኩት? እሱ ይምራኛል ያገኘኝ። ትዬ ያዝ ሞተር አጥፋ። ምን ሆነ ነው? በሰላም ነው? እሳት ማጥፊያ ክሪክ ረጅም አጭር ይበረን። ንገረኝ። አገኛለሁ ብዬ ነበር። ምን ጀፍከር? ይመችህ፣ ጣጣ የለውም። አገኛለሁ እኔ በማገኝ ተጣይ። ለነገሩ ታርጋ ላነብ ነበር። በቃል ያቋል ጓደኛዬ እንዴ ጻፈው። 300 ብር በሻት ተፈጣጣው። ማን እንግዲህ እንገናኛለን። ቤት ሳታስብ ድጋሚ ያዝ። እኔው ላሰማሽ ይመረጣል ማለት ነው። ስለዚህ እንግዲህ ወንዶቻችሁ ጡት በሚጠቡበት ሰዓት በኢንተርኮርስ ሰዓት አትከልክሏቸው። የጤና ጥቅሙ የሚያመዝነው ለእኛ ስለሆነ ካንሰርን ስለሚከላከል ጡት ሲጠቡ አትከልክሏቸው ወንዶቻቸውን። እንዳውም ማበረታታት ይኖርባቸዋል። ስለዚህ እኔ ከልክያ አውቃለሁ። ልጁ ራሱ 6 ወር ሙሉ ሳይጠባ ከእጁ ላይ እንደምንትፈ የጀመርከው። ኧረ ፍቅር፣ እኔ እኮ እንደዛ አስቤ አይደለም። እንደዛ አላልኩም እኮ። አይ ጥቅም አለው፣ ያለ ጥቅም አልነበረም ለማለት ነው። እና እንደዛ አትልም። ምን እንደሚከለከል ሰው ታወራለህ?
ተጠርጣሪው የእውነት ተጠርጣሪ ነው። የምር ንቀት ነው ማለት ምንም አይለኝም። ቪዲዮ እየሰራን ነው ብለህ ነው? ተጠርጣሪው እንደ ሳኮ ስለምቀጠቅጠው የሌለ ነው የሚፈረኝ። እና ሳሌ ካንተ ጋር ማን ይዳፈራል? ተጠርጣሪው ከስጋ ቤት ይልቅ ስክ ቤት ሳይ የሆዱ ይጮዋል። ለቪው ብዬ ነው እንጂ እንዲህ አይነት መናነቅ ከኔ ጋር ታውቃለህ አይደል? ተጠርጣሪው መወፈር የሚያሸልም ነው የሚመስለው። ምን ማለት ነው እንዴ? ተጠርጣሪው በምርጥ መንትፎ አደር በቀበሌያችን ተሸላሚ ነው። ሰሞኑን ምርር ያለኝ ነገር በቃ የትራፊክ ቅጣት የሆነ ቦታ ሄድክ፣ ድፍን ነገር ረገጥ፣ የሆነ ቦታ የከፈትክ ስቃያችንን አየን እኮ መጻፍ በቃ እንዴ ሁላ በቃ የሆነ ቅጣቱን ምን እርካኑን ጽፋው ነው የሚጠብቁት። ታርጋና ስም ብቻ ነው የሚያስገቡት እንዴ። በቃ መረረን እኮ መሀል አስፋልት ደግሞ ግስጥ ብለው የሚቆሙት አለ። ከአደባባይ ዞረ ልትመጣትን መሀል ነው ያለው እሱ። ምን ያደርጋል መሀል ላይ ወረኛ እንክሶዬ በወሬ ልትሞት ነው። አራትዬ ቪዲዮ እየሰራው እንዴ ሲጀመር አንተ መኪና አለ እንዴ? መኪና የለም። መኪና ያለ ሰው ነው እኮ ተማረረ ማለት ነው። የለኝም ምንም አይለኝም፣ ግን አልፎ አልፎም ቢሆን የጓደኞቼን ይዛ እንዴ ጭንበል በቃ እራሳቸው ጓደኞች አያወሩም መኪና ያላቸው እኮ ቢሆንም የጓደኞቼን ብሶት እኔ መናገር አለብኝ። እኔ ምን ችግር አለው? አንቺ ደግሞ አረጌሽ መኪና ሰው ስለ መኪና ይከራከራል። በእግር በቅጡ መጀመሪያ ሂድ እስኪ። አንተ የተረገምክ የቤት ስራን በደንብ ስራ። እየሰራው ነው አባ እየሰራው ነው። እያየው ነው። ሳጨርስ ንቅንቅ የለም ዛሬ። አንድ ጥያቄ ልጠይቅህ ከበደኝ። ጠይቀኝ። ምን ችግር አለው? ለአባትህ ማላውቀው ነገር አለ። ጠይቀኝ። ኤችቶ ምንድነው ዘርዝር ይላል። አሁን ይህን ትምህርት ያስተምሯቸዋል እንዴ? ኤችቶ ማለት እኮ አሁን ላይ የለም ተዘግቷል። በፊት አለ የተባለ ክለብ ነበር። እኔና እናት እንዴት ጨፍረንበታል መሰለኝ። ኤችቶ ክለብ ነበር፣ አሁን ላይ ተዘግቷል ብለህ ጻፍ። መልሱ እሱ ነው። እንደዛ ብዬ ልጻፈው? መልሱ እንደዛ ነው። ትደፍነዋለህ። ነው እንዴ? ተባችን ምን አድርገው ምን ሌላ ነገር ነው? አሁን እያየሁ እኮ ግራ ገባኝ። በቃ ቲክቶኩ በሙላ አዲስ ቻሌንጅ ነው መሰለኝ። ያውሴ እድር ቾቻኒ ኮርሽም ፖፓኒ ፈንደቅ ቶታኒ እድር እኔማ አይቼዋለሁ፣ ግን ምን እንደሆነ አላውቅም። ምንድን ነው? ምንም እኮ አልገባኝም። ምን አዲስ ቻሌንጅ ነው? እነ መቅዲ ምናምን ነገር ሰርቶት አይቻለሁ፣ ግን ምን እንደሆነ እኔ እንጃ። ማለት አላውቅም ልትለኝ ነው? አንተ ቲክቶክ ትሰራ እንዴ? ለምን እንደማታውቅ እና እኔ ቲክቶክ ብሰራ እኔ ሁሉን ነገር አውቃለሁ። ጭራሽ እኔን ትጠይቀኛለህ? ወይ ቤተሰቦቼ ልጠይቅልህ። ቤተሰቦቼ ምንድን ነው ይሄ ኩርሽም ናቲን ምንድን ነው ግን? ገብቷቸዋል? እስቲ የገባው ካለ እስቲ ያስረዱኝ። ደግሞ አዲስ ትሬንድ ነው መሰለኝ። ሄሎ ነማ ኩርናስ እንዴት ነህ? አለሁልሽ ብራዘር። አንተ በቃ ቀብር ለቅሶ ምናምን እምቢ አልክ አይደል? ማሞተ ደግሞ ይለኛል። የእነ ዳንኤል አለቃቸው ሞታ አይደል ዛሬ ቀብር? ኧረ በእናትህ ዛሬ ማመለጠኝ። አይ ምን መሰለ ቀብር ነው ያመለጠ። አይ መኖር ነበረብህ ብታይ ማለት ነው። ጸሐፊዋ በእምባራጨችው ነው የምልህ ህዝቡ። እንዴ ምን ብላቸው ነው? ባለ ጉዳይ ሲመጣ ዛሬ ስብሰባ ላይ ነው በለኝ ምናምን ብላ እየዬ ብታይ ሰው ማስተናገድ አልፈልግም በለኝ። በቃ እየዬ አያሳዝናል። በቃ የሆነ ሰዓት ማለት ነው ጉቦ አይባልም የአገልግሎት ነው ያልከኝ እኮ አንተ ነህ ስንት አስተማርከኝ ምናምን ስትል በቃ የበላውም ያልበላውም እየዬ አልቻልንም። ኧረ አታስቀኝ። በቃ ያ ተሽከርካሪ ወንበር ላይ አቅፈኸኝ አሽከርክረኝ ባለ ጉዳይና ጉላላ አንድ ላይ ምናምን ስትል ሪከርድ እያደረጉ ነው መሰለኝ ሁሉም አለ። ነገ ሊከሱ ሀሳቡን አይቀርም። ትንሽ ጥርጣሬ አየሁ። አይ በቃ ሰልስቱ ላይ ደበደብ እናጣራለን። ሰልስቱ ላይ ደንስቲ ደግሞ ሌላ ወሬ እናጣራለን። በቃ ሰልስት አይቀርም። በቃ ሰልስት ማን ቀር? አንተ ሰልስት ትወዳለህ ሲጀመር። ንፍሯን ነው? አይ ምስሯን ነው። ምስሯን ነው? እሺ በል ደውል። ለማንኛውም ቻው። ደህና መሹ ማለት እንዴት አመሸህ? ና ግባ። ውሻ የለም እንዴ? ና ይዞ አይናከስም። በዛ ላይ ታስሯል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ጋሽ ሁላችሁን እንዴት ናችሁ? አካውንቴን ተመቶብኛል። ስለዚህ ሁላችሁን ኮፕሊ 5 ጊዜ ኮፕሊ ቶሎ ሄሎ ናማ ኩርናስ እንዴት ነው? አንተ ምን ሆነህ ነው? ቀብር ላይ አላየሁም። እንዴ ማን ሞተ ደግሞ? እንዴ ማሞቱ ይለኛል።
ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ እንዴ! የሚገርም ቀብራ መለጠ በእናትህ መኖር ነበረብኝ። እና እንዴት ነበር ብታይ ማለት ነው ሹፌሩ በቃ አስነባን ነው የምልህ። እረፍት ልሰጠን መሰለህ በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም። እኔ ወርጄ እሻገራለሁ አደባባዩን እንለፋቸው። ይሄ ትርፍ ሲጭኑ ምናምን ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጡት ነው የምልህ። ፍርፍር ተራ ሄደን ብላ በቃ የማይለው ነገር የለም። በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው የምልህ። ሲያሳዝን በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። የምር ሄላ ሰላም ነው አባት? አልሐምዱሊላህ። እስማኤል አይደለም ስምክ? እስማኤል ነኝ። አዎ ህፃን ልጅ አባቴ ነው ብላኝ እኮ ነው። ኧረ አይደለሁም። መንገድ ላይ አግኝቻት ነው ድንገት ሳልፍ እያለቀሰች አግኝቻት ነውና። አይ አይደለሁም። ስልክ ተሳስቶ ይሆናል። እርግጠኛ ነህ ተሳስታ ነው? አዎ። ኧረ ተው ግን አባቴ ነው እያለች ነው ወይ ሱቅ ላይ አስቀምጫትልህ እንዴ? ኧረ ባላ ነው ልጅ የሚልሽ ጀመር ሲጀመር ልጅም የለኝ። የት አካባቢ ነህ ታዲያ? ፊጋ? ምን ይሻላል በእናትህ? ደግሞ ደግማ የነገረችኝ ይሄን ቁጥር ነው። ኧረ ተሳስታ ይሆናል። ይሄን አይደለም ቀይረሽ 08 ላይ ምናልባት 06 ሊሆን ይችላል ወይ 03። እውነትህን ነው አይደለ? ግን እስማኤል ነህ አይደል? ወላሂ እስኪ አዋራት ወይ ልጅቷን። ኧረ እኔ አይደለሁም ወላሂ እያልኩሽ አባዬ አይደለሁም። ምሳሌ አባትሽ አይደለሁም። እኔ እኮ እየጠፋሁ እኮ ነው አባቴ። የአባትሽ ስልክ አይደለም ሌላ ነው። የአባቴ ስልክ እኮ ነው። እንደዚህ እኮ ነው። አይደለም። ቅድምም እኮ ብዙ ጊዜ ደውላልኝ ነበረ። ኧረ አይደለም ተሳስተሽ ነው ሚስታ። አባዬን አንተ አታውቀውም? እኔ አላውቅም። አባዬ የኔን አባት አታውቀውም እንደ አንተ? አዎ የኔ አባት ሰይዶ። አይ አላውቀውም። ሰይዶ እኮ ነው ስሙ። አባዬ አይደለሁም። ውይ ምታምን ሆነሽ በቃ እኔን ካገባችኝ መሬት አይነካትም። አቀማጥልኝ ነው የሚይዛት። የምትፈልገው ምግብ በየአይነቱ እየሰራሁ እያበላዋት፣ ልብሷን እያጠብኩ እየተኮስኩ፣ እንዲሁም ማታ ከስራ ስትመጣ እግሯን አጥቤ እያስተኛሁ እንደ እንቁላል ተንከባክቤ ነው የማኖራት።